እዚህ ከመጣን አሁን ወደ አንድ ወር እንዲያልፎናል። ወር ከትንሽ ቀን የተለያዩ ስፍራዎች የሚሄድ እድል አግኝተናል። ወደ ቀብሪ ዳሃር ብዙ ጊዜ ወደዛ እንሄዳለን። ከዛ ደግሞ ወደ ትግራይ ሄደን ነበር። እዚህም ደግሞ እንደዚሁ ሌላ ማህበር አለ፣ ህብረት አለ የምንሄድበት ቤተክርስቲያን። በሄድንበት ቦታ ሁሉ የምንካፈለው ሀሳብ አንድ ዋና ሀሳብ አለ፣ ቲም አለ። ግን ደግሞ ትንሽ ተጨማሪ ነገሮች በየስፍራው እግዚአብሔር የሚሰጠኝን ጨምሬ ያካፍላል። ስለ ፈረሰ ቤት፣ የሚሰራ ቤት፣ ስለሱ ነው የምንካፈለው በየስፍራው እና ዛሬ ያንን ሀሳብ ነው የምንካፈለው። ምናልባት ብዙ ማብራሪያ አለው ውስጡ፣ ግን ብዙ ማብራራት አልችልም። ግን አለፍ እያልኩ ሀሳቡን ለማካፈል እሞክራለሁ። ለመግቢያ እንዲሆነን የአንደኛ ጴጥሮስ ምዕራፍ 1 ላይ እናነባለን። ከዛ በኋላ ትንቢተ ሐጌን ትንሽ ዕዝራንም አለፍ እያልን እንመለከታለን። አንደኛ ጴጥሮስ ምዕራፍ 1 ርዕስም የሰጠሁት ከዚሁ በመነሳት ነው። ወደ እርሱ በመቅረብ የሚሰራው ቤት የሚል ርዕስ ነው የሰጠሁት። ከቁጥር 22 ጀምሮ በጌታ በኢየሱስ ስም አነባለሁ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። ምዕራፍ 2 ቁጥር 1 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ወይም ስለቀመሳችሁ እንደማለት ነው፣ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏልና እያለ ይቀጥላል። አጭር ጸሎት እናድርግ። እግዚአብሔር አባትና አምላካችን ሆይ ያንተ ቃል አይለወጥም። ቅድም አንደኛው ሕፃን ልጅ እንደዘመረ አያረጅም። እግዚአብሔር አምላካችን ሆይ ዛሬም ስንመለከት ቃልህን መንፈስ ቅዱስ ለልባችን እንዲናገረን እግዚአብሔር አምላካችን ሆይ እኛም እንድንሰማህ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ያንተ ድምፅ ነው ለእኛ ለችግራችን ሁሉ መፍትሄ፣ ለጥያቄያችን ሁሉ መልስ፣ ለድካማችን ኃይል የሚሰጠን አንተ ስትናገረን ነው። ተስፋን የምንሞላው አንተ ስትናገረን ነው። እንጀራ ስጋችንን እንደሚያበረታ ደግሞ ድምፅህ ደግሞ አቤቱ ማንነታችንን ጌታ ሆይ በክርስቶስ ያገኘነውን አዲስ ማንነት ያጠነክራል፣ ላንተ ያጠነክራል። ላንተ ክብር እንድንቆም አቅም ይሰጠናል። እግዚአብሔር አምላካችን ሆይ ስለ መሰራት እየተነጋገርን ጌታ ሆይ ዛሬ እንኳን ጌታ ሆይ እንድትሰራ እንጸልያለን። የፈረሰ ነገር ጌታ ሆይ አንተ የምታየውን ነገር በእምነታችን ዙሪያ
በአስተሳሰባችን ዙሪያ፣ በእይታችን ዙሪያ አቤቱ ጌታ ሆይ እንዲሰራ በመንፈስ ቅዱስ በጌታ በኢየሱስ ስም እንጸልያለን። በከንቱ ፊቴን በከንቱ ፈልጉ አላልኩም እንዳልክ ፊትን ፈልገን ነው ዛሬ በዚህ የተሰበሰብነው። ሁልጊዜም ስንሰበሰብ በከንቱ አይደለም። ቃልን ስንማር በፊት ስንጸልይ እንደ ቅዱሳን ልጆች ጌታ ሆይ በአንድነት ስንሆን በከንቱ አይደለም። አንተ ያለ ምክንያት የምታደርገው ወይም የምታዘው አንዳች ነገር የለምና እግዚአብሔር አምላካችን ሆይ ዛሬ በመካከላችን ፈቃድህ እንዲፈጸም ያንተ ሐሳብ እንዲሰራ ጌታ ሆይ ቃሌ ሰማይ ዝናብ ከሰማይ ወርዶ የሚያስፈልገውን ፍሬ እንደሚያስገኝ እነሆ ደግሞ እንደዚሁ ያንተ የምትልከውም አንተ የምትናገረውም ቃል እንደዛው ነውና ራሳችንን ላንተ እናቀርባለን። ለመስማትም ለመናገርም ጸጋ ይሁንልን በጌታ በኢየሱስ ስም አሜን። እዚህ ክፍል ላይ ምዕራፍ 2 ቁጥር 4 ላይ ወደ እርሱ ወደ ሕያው ድንጋይ እየቀረባችሁ ይልና ከዛ በኋላ ደግሞ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ስሩ አይደለም የሚለው ለመሆን ተሰሩ ነው የሚለው እና ለዚህ ነገር ግን ቅድመ ዝግጅት አለ። ይሄ ቃል የተጻፈው በክርስቶስ ኢየሱስ ላመኑ ለቅዱሳን ነው። ስለዚህ ያ ቅድመ ዝግጅት ወሳኝ እንደሆነ ያመለክታል። በዚህ በምዕራፍ 1 ስንመለከት ቅድመ ዝግጅቱ አንደኛ ዳግመኛ መወለድ ነው። ዳግመኛ ሳይወለድ ሰው ወደ ክርስቶስ እየቀረበ መንፈሳዊ ቤት ለመሆን መሰራት ፈጽሞ አይችልም። ከሞት ወደ ሕይወት መሻገር አለበት። እዚህ ምዕራፍ 1 ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በመቀጠልም እዚሁ ደግሞ ምዕራፍ 1 ቁጥር 23 ላይ ካያችሁት ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስለዚህ ዳግመኛ መወለድ ግድ ይላል። የመጀመሪያው መስፈርት እሱ ነው። መንፈሳዊ ቤት ለመሆን እንድንሰራ መሰረት ነው ይሄ አይደል? ዳግመኛ መወለድ መሰረት ነው። ዳግመኛ ሳይወለድ ሰው ብዙ መንፈሳዊ እንቅስቃሴዎች ውስጥ ቢሳተፍ ምንም አይሆንም። በቃ በኋላ ጌታችን ኢየሱስ ክርስቶስ እንደተናገረ ከዛ በኋላ የሚሰሩ ነገሮች በሙሉ አንድ የሆነ ነገር መጥቶ ምን ያደርገዋል? ነፋስ፣ ዝናብ፣ ከባድ ነገር ሲመጣ እንዴ መሀላችን አልነበረም እንዴ ወንድም ከሌ እህት ከሊት ከኛ ጋር አልነበረችም እንዴ ይባላል። መዝሙር መልመድ ይቻላል፣ መስበክ መልመድ ይቻላል፣ ብዙ መንፈሳዊ እንቅስቃሴዎችን ማድረግ እንችል ይሆናል። ዳግመኛ መወለዳችን ግን በጣም መሰረታዊ ነው። መዳናችን ድንቅ ነው፣ በጣም ትልቅ ነገር ነው እና ዳግመኛ መወለድ አንዱ ትልቁ ቅድመ ዝግጅት ነው መንፈሳዊ ቤት ሆኖ ለመሰራት። ሁለተኛው ደግሞ ቅድመ ዝግጅት እዚህ ውስጥ እናያለን። ሁለተኛው ቅድመ ዝግጅት በምዕራፍ 1 ቁጥር 22 ላይ ያለው ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ ወይም ስላነጻችሁም ብለን ልንረዳ እንችላለን። ምን እያነጻንም ነው? በተወሰነ ደረጃ ደግሞ የእግዚአብሔር ቃል በሕይወታችን በመጣ ቁጥር የነጻንም ነው፣ እንነጻለን። ግን ዓላማው ለፍቅር ነው፣ ለመዋደድ ነው። የወንድማማች መዋደድ በጣም መሰረታዊ ነገር ነው። ጌታ ኢየሱስ በዚህ ጉዳይ ላይ ብዙ እንደተናገረ ታስታውሳላችሁ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። ይሄ ነገር ለተሰሎንቄ ክርስቲያኖች ሐዋርያው ጳውሎስ ሲናገር ምን ይላል? ስለዚህ ጉዳይ ሰው ሊያስተምራችሁ አያስፈልግም፣ እናንተ ራሳችሁ ከእግዚአብሔር ተምራችኋል። እግዚአብሔር የሚያስተምረን መሰረታዊ ነገር እርስ በርስ መዋደድ ነው።
ግን እርስ በርስ እንዳንዋደድ እክል የሚሆንብን ምንድነው? በነፍሳችን ያለ ወይም በአስተሳሰባችን ያለ ሰንካላ ነገር ነው። በዋነኛነት እኔ የሚለው ነገር ነው። እኔ፣ ለኔ፣ የኔ የሚል ነገር አለ። ይሄ ደግሞ የሁላችንም ችግር ነው። ስለዚህ በነፍሳችንን ማንጻት የሚችለው የእግዚአብሔር ቃል በህይወታችን ስራውን የሚሰራው አንዱ ምንድነው? እርስ በርሳችን እንድንዋደድ። እርስ በርሳችን መዋደድ በጣም መሰረታዊ ነገር ነው። መዳናችን መሰረታዊ እንደሆነ ሁሉ እርስ በርስ መዋደዳችንም መሰረታዊ ነገር ነው። ልክ ቋንቋ እንደመማር ማለት ነው አይደል? አንድ ልጅ ተወልዶ መናገር ከቻለ ቋንቋ መማር አለበት። ቋንቋ ካልተማረ ዝም ብለን ዱር ውስጥ ከእንስሶች ጋር ቢቆይ እኮ ትልቅ ሰው ሆኖ ጢም ሁሉ አውጥቶ ማውራት አይችልም ይላል። እንደዚህም ሰምተናል እንደዚህ አይነት ነገር ብዬ አስባለሁ። የሆኑ ሰዎች አሉ። እና ቋንቋው የክርስትና ቋንቋ ምንድን ነው? ፍቅር ነው። እርስ በርስ መዋደድ። እርስ በርስ መዋደድ የሚለው ብዙ ነገር ውስጡ እንዳለው እናውቃለን። መከባበር፣ ወንድሜ ከኔ ይሻላል ማለት፣ ለባልንጀራዬ የሚበጀውን የሚጠቅመውን ከኔ በፊት ማለት፣ እነኚህ ነገሮች መዳበር አለባቸው። በተለይ ደግሞ ውጭ ካለው ክርስቲያን ወንድም ጋር ከመጀመራችን በፊት የት እዚሁ አጠገብ በአንድ አጥቢያ ውስጥ ያለ በቤት ውስጥ እርስ በርስ መዋደድ በጣም መሰረታዊ ነገር ነው። እነኚህ ነገሮች ባሉበት ላይ ነው መንፈሳዊ ቤት ለመሆን የምንሰራው። እነኚህ ነገሮች በሌሉበት ግን ማድረግ በጣም አስቸጋሪ ነው። ዳግመኛ የመወለዳችንን ነገር ስንመለከት በዋነኛነት ይሄ የእግዚአብሔር ስራ ነው። እግዚአብሔር ቃል እዚህ ላይ ይናገራል። ጌታ ኢየሱስ ከሞት ከመነሳቱ የተነሳ ይላል። ዝቅ ብሎ ደግሞ ምዕራፍ 1 ቁጥር 5 ላይ ሊገለጥ ላለው መዳን በእምነት ይልና በእግዚአብሔር ኃይል ለተጠበቃችሁ ይላል። የእግዚአብሔር ኃይል ነው ዋናው የመዳናችን ነገር ሲታሰብ እርሱ ነው። እኛ ፈልገነው አይደለም፣ እርሱ ነው ፈልጎ ያገኘን። የእግዚአብሔር ስራ ነው። ከሙታን በመነሳት በእግዚአብሔር ኃይል። እዚህም ምዕራፍ 1 ቁጥር 19 አካባቢ ምን ይላል? ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። በጌታችን በኢየሱስ ክርስቶስ ደም ነው የእግዚአብሔር የሆን ነው። ከኛ ዘንድ ደግሞ አለ። የእምነታችን ነገር ወሳኝ ነው። እግዚአብሔር ይናገራል፣ እኛ ደግሞ ምን እናደርጋለን? እንሰማለን። እና የሰማነውን መስማታችን ማመናችን ጋር አንድ ነው። ያላመነ ሰው ምን አላደረገም? አልሰማም። በመጽሐፍ ቅዱስ ቋንቋ መስማትና መታዘዝ እና ማመን ተለዋዋጭ ሀሳቦች ናቸው። የሰማ የማይታዘዝ ሰው ገና አልሰማም። የሰማ የሚመስለን ያላመነ ሰው አልሰማም። ማመናችን ወይም ደግሞ በህይወት የሚገለጥ ነገር መኖሩ ነው የመስማታችን ማስረጃ። ስለዚህ የኛ እምነት አሁን ዳግመኛ እንድንወለድ ያደረገን የእግዚአብሔር ቃል መጥቶ ወደኛ እኛ ያንን ወንጌሉን ማመናችን እምነታችን የሚሆነው ነገር አለ ይላል። እዚህ በአንደኛ ጴጥሮስ ላይ ከ6 እስከ 7 እምነታችን ይፈተናል ይለናል። እምነታችን ይፈተናል። ወርቅ በእሳት እንደሚፈተን ይፈተናል። ልዩ ልዩ ፈተና በህይወታችን ይመጣል። እምነታችን ይፈተናል። እንድንጠፋ እንድንሰባበር ግን አይደለም፣ እንድንጠራ ነው የሚል ሐሳብ ነው እዚህ ላይ ምዕራፍ 1 ከቁጥር 6 እስከ 7 ያለው። እምነታችን ደግሞ ሄዶ ደግሞ የራሱ የሆነ ፍጻሜ ያለው ይለናል። ምዕራፍ 1 ቁጥር 9 ላይ ስንመለከት እንዲህ ይላል፣ እርሱን ሳታዩት ጌታን ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ይህ እምነታችን ግብ አለው፣ ፍጻሜ ያለው። መዳናችን ሙሉ የሆነ የምንቀበለው ነገር አለ። እዚህ ላይ የሚጠቀማቸው ቋንቋዎች አሉ። አንደኛው ለምሳሌ ምዕራፍ 1 ቁጥር 13 ላይ ካያችሁ
ኢየሱስ ክርስቶስ ሲገለጥ የምታገኙት ምን አለ ይላል? ጸጋ አለ ይላል። አሁንም ተቀብለናል ጸጋ። ደግሞ እሱ ሲገለጥ የምናገኘው ጸጋ አለ። የእምነታችን ግቡ እሱ ነው። መዳናችን ሙሉ በሙሉ በህይወታችን የሚገለጥበት ለምሳሌ የሰውነታችን ቤዛ መቤዠት እሱ አለ ከፊታችን። ስለዚህ እስከዛ ድረስ እምነታችን በተለያየ መንገድ ምን ይሆናል? ይፈተናል። እምነታችን ተስፋ ያደርጋል። ምክንያቱም እምነታችን ትናንት በጌታ በተደረገው ስራ ላይም ነው፣ ደግሞ ወደፊት በተሰጠንም ተስፋ ላይ ነው። ጌታችን ኢየሱስ ክርስቶስ እንደሚመጣ ለምሳሌ ይሄ ተስፋችን ነው። እምነታችን ተስፋ ያደርጋል። እዚህ ቁጥር 13 ላይ የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ እንዴት አድርጋችሁ ነው ተስፋ አድርጉት የሚለው? ፈጽማችሁ ማለት ሙሉ በሙሉ እሱ ላይ ይሁን ተስፋችሁ ነው የሚለው። ሙሉ በሙሉ እሱ ላይ ይሁን ይላል ተስፋችሁ። ይሄ እንግዲህ ምን ያደርገዋል? የዚህን ምድር ላይ ያለውን ህይወታችንን የእንግድነት ኑሮ ያደርገዋል። ጴጥሮስም እሱን ይናገራል። በአሁኑ በዚህ በምድር የምንኖረው ኑሮ የእንግድነት ኑሮ ነው። ዋና ምን ጠብቀው ጸጋ አለ። ሙሉ በሙሉ የምንቀዳጀው ድነት አለ። ወደሱ እየገሰገስን ነው። ስለዚህ እምነታችን ለዚህ ነው ይፈተናል ይላል እና በዚህ ሂደት ውስጥ እምነታችን ቅድስናን እንዲከታተል ነው የእግዚአብሔር ቃል የሚነግረን። እዚህ ቁጥር 15 ጀምሮ ጴጥሮስ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ፣ የበፊቱን ምኞታችሁን አትከተሉ ይላል ቁጥር 14 ላይ እና ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነት ዘመናችሁ በፍርሃት ኑሩ። ስለዚህ ይሄ ያመንነው ማመናችን እግዚአብሔርን መፍራት በውስጣችን እንዲኖር ያደርጋል። እየፈራ ነው እንድንመላለስ እና ከቁጥር 22 ቅድም ያነበብኩላችሁ እርስ በርስም እንድንዋደድ፣ ምክንያቱም ዳግመኛ የተወለድነው ከማይጠፋ ዘር ስለሆነ። እንግዲህ አሁን ይሄንን ካል ምዕራፍ 2 ቁጥር 1 ላይ እንግዲህ ይላል። እንግዲህ ምን እያልኩ ነው ይላል ጴጥሮስ? ክፋትን ሁሉ ተንኮልንም ሁሉ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ይላል። ስለዚህ እነኚህ እንቅፋት ናቸው ማለት ነው። ለኛ በእምነት ጉዟችን ላይ እግዚአብሔር በሚፈልገው ነገር ላይ ይሄ እርስ በርስ የመዋደዱን ነገር የሚያጠፉ በሽታዎች ናቸው። ክፋትን ሁሉ ተንኮልን ሁሉ ግብዝነትን ቅንዓትን ሐሜትን ሁሉ አስወግዳችሁ የኛ ኃላፊነት ነው ማለት ነው። ይሄ ግን ጌታ ግን ይረዳናል። እኛ ግን መተባበር አለብን። እኛ ግን አሜን ማለት አለብን። እነኚህን ነገሮች በስማቸው መጥራት አለብን። ግብዝነት ግብዝነት ነው፣ ቅንዓት ቅንዓት ነው፣ ክፋት ክፋት ነው፣ ተንኮል እነኚህ ነገሮች ለኛ አይመጥኑም፣ አይበጁንም፣ እምነታችንን እንዲታመም ያደርጉታል ብለን በመረዳት ማስወገድ አለብን። ልክ ወደኛ ሲከበን ማስወገድ አለብን። በዕብራውያን ምዕራፍ 12 ላይ እንደሚናገር ሸክምን ሁሉ ቶሎም የሚከበልን ኃጢአት ማስወገድ አለብን። ያለበለዚያ እንትናችን ግስጋሴያችን በተወሰነ ደረጃ ምን ይሆናል? ይገታል። ወይም በሌላ ቋንቋ መሰረቱ ተጥሎ እንኳን ቤቱ አይሰራም። እኔ እናንተ ራሳችሁ የእግዚአብሔር ቃል የእግዚአብሔር መንፈስ ስላላችሁ እናንተ ራሳችሁ ጊዜውን ዘመኑን እስቲ መርምሩ። ጌታም እንድንመረምር ይጠይቃል። ቤቱ የፈረሰ አይመስላችሁም? ቤቱ እየተሰራ ይመስላችኋል? ብዙ ህንፃ እየተሰራ ነው። ህንፃዎች አሉ፣ እናንተም ልትሰሩ ነው። እሱ ይጠቅመናል። ግን ዋናው ቤት ግን እየተሰራ ነው ወይ ነው? ዋናውን ቤት እኛ እንሰራው፣ እሱ ነው የሚሰራው። ግን የኛ ኃላፊነት አለ፣ መቅረብ አለብን። ወደ እርሱ እየቀረብን ነው የምንሰራው። ቅዱሳን ካህናት እንድትሆኑ ይኸው ሐዋርያው ጴጥሮስ የሚጠቀመው የብሉይ ኪዳኑን ሐሳብ ነው። መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ግን እንዴት ነው የሚሆነው?
አለቱ መታሰብ አለበት። የማዕዘኑ ድንጋይ መታሰብ አለበት። ወደ ክርስቶስ እየቀረባችሁ። ስለዚህ እግዚአብሔር የሚሰራው ይህን ስራ በእኛ ህይወት እንዴት ነው? ከክርስቶስ ራሳችንን ወደ ጌታ ስናመጣ፣ ልክ ሮሜ ላይ እንደሚናገር ብልቶቻችሁን ራሳችሁን ከሙታን ተለይታችሁ በህይወት እንደምትኖሩ ለእግዚአብሔር አቀርቡ እንደሚል፣ ብልቶቻችሁን የጽድቅ መሳሪያ አድርጋችሁ አቀርቡ እንደሚል፣ እዚህ ጋር ደግሞ ወደ እርሱ ቅረቡ ነው የሚለን። እናንተ ራሳችሁ እንደ ሕያዋን ድንጋዮች እግዚአብሔር ያበጃችኋል፣ ይሰራችኋል ይላል። ምንድን ነው የምናደርገው? መንፈሳዊ መስዋዕት ለእግዚአብሔር የምናቀርብበት፣ እግዚአብሔር የሚደሰትበት አገልግሎት ማለት ነው። ያንን ለማገልገል እኛ ነን አሁን የምንሰራው ቤት፣ ቅዱሳን ነን የምንሰራው። የተሰሩ ቅዱሳን ናቸው በህንፃ ውስጥ መገኘት ያለባቸው ወይም እየተሰሩ ያሉ እንጂ ቅዱሳኑ ተትተው ዘማሪዋ እንደተናገረች ማለት ነው ቤቱ በጣም አሪፍ አድርገን ብንሰራው፣ መብራቶቹ ቢያምሩ፣ ፎቅ ብናደርገው፣ ፓርኪንግ ሎት ብንሰራ፣ ቅዱሳን እየተሰሩ ካልሆነ ግን የመጨረሻ ኪሳራ እየሆነም ያለው እሱ ነው። እኛ ህንፃ ይገንባ እያልን አይደለም፣ ህንፃው ይገንባ፣ ግን ቤቱ እየተሰራ ነው ወይ? መንፈሳዊው ቤት እኔና እናንተ ነን። ይህንን የበለጠ ለመረዳት እንድንችል ይሄ መንፈሳዊ ቤት ለመስራት ስታስቡ ብዙ ተግዳሮት ይገጥመናል። ምክንያቱም መንፈሳዊ ቤት እንዲሰራ ምን ማለት ነው? ደቀ መዝሙርነትን መከታተል አለብን። ወደ ጌታ መቅረብ አለብን። ከደቀ መዝሙርነት ጋር አብረው የማይሄዱ ለምሳሌ ቅዱሳንን አጥብቃችሁ ከልባችሁ ተዋደዱ ነው የሚለው። ፍቅር ከሌለ ብሰብክለት ብዘምርለት ከንቱ እንደሆነ እናውቃለን። ብናውቅም ግን ቀጥለናል በዛ መንገድ። ለምን? የሆነ እይታችን ላይ ክፍተት አለ መስሎናል። እግዚአብሔር ይሄን ችላ ብሎ ሌላው ነገር የሚሰራ ይመስለናል፣ ግን አይሰራም። ሐዋርያው ጴጥሮስ ቅጩን ነው እየነገረን ያለው። መወገድ ያለበት ነገር ካልተወገደ ሰሪው አይሰራንም። ይጠብቃል፣ ከኛ ዘንድ ይጠብቃል። ልክ እስራኤላውያኖችን ጠበቃቸው። ቀኑን ሙሉ እጁን ዘረጋላቸው። ባይሰሙ ነው ወይ ይላል ሐዋርያው ጳውሎስ። ሰምተዋል። ቃላቸው እስከ ምድር ዳርቻ ድረስ ወጣ ይላል። ምንድነው ሊለን የፈለገው? በዛ ውስጥ ሰዎች ሰምተዋል፣ ግን አልሰሙም፣ አልታዘዙም። ለምስራቹ ቃል አልታዘዙም። አሁን እኛም ይሄንን ነገር በጣም በጥሞና የምናስብበት ጉዳይ ነው። የቱን ጉዳይ? ዳግመኛ የመወለድ ጉዳይ፣ እርስ በርስ የመዋደድ ጉዳይ መሰረታዊ ስለሆነ እርስ በርስ መዋደድ እስከ ህይወታችን ሲሸረሸር በቃ ቤቱ እየፈረሰ ነው ማለት ነው። እንዴት ነው? የሚያፈስ ጣራ ዝም እንላለን ቤታችን አንልም እኮ። መሬቱ እየተሸረሸረ መሆኑን ካየን የሆነ ነገር እናደርጋለን፣ እርምጃ እንወስዳለን። አሁን ይሄንን ማሰብ አለብን። የፍቅር ነገር መሰረታዊ ነገር ስለሆነ በብሉይ ኪዳን ውስጥ ስለ እስራኤላውያኖች ስንመለከት እስራኤላውያኖች በነቢዩ ኤርሚያስ በኩል ብዙ መመሪያና ምክር፣ ማስጠንቀቂያ ተነገራቸው። ሊሰሙ ፈቃደኛ አልነበሩ። ተዉ፣ ተመለሱ ወደ እኔ ቢላቸው እምቢ ሲሉ መጨረሻ እግዚአብሔር በቃ ለምርኮ አሳልፎ ሰጣቸው። የሱ የሆነውን አገልጋይ ማን ነው ስሙ? ናቡከደነጾርን ጠርቶ ምድሪቷን በቃ አፈራረሳት። ቤተ መቅደሱን፣ የእግዚአብሔርን ቤተ መቅደስ አፈራረሰ። እንዲያፈርስ ፈቀደ። ቤተ መቅደስ ውስጥ ያሉትን ነገሮች በሙሉ ይዞ ሄደ ናቡከደነጾር። ህዝቡም ደግሞ ተገዝተው ሄዱ ወደ ምርኮ፣ ወደ ባቢሎን። እና እግዚአብሔር ግን ግልጽ አደረገላቸው። ይሄ ነገር እስከ ዘላለሙ አይደለም፣ ለስንት ጊዜ? ለ70 ዓመት ነው የሚል መመሪያ ሰጣቸው። እዛ ከሄዱ በኋላ እንደውም አርፋችሁ እዚህ ቤት ሰርታችሁ ትዳር ይዛችሁ ኑሩ፣ ለምትኖሩበት ምድር ሁሉ ጸልዩ፣ እኔ ለእናንተ የማስበው ሐሳብ መልካም ነው፣ ፍጻሜና ተስፋ ያለው ነው እያለ በኤርሚያስ ደግሞ አበረታታቸው። እግዚአብሔር እየገሰጻቸው እየቀጣቸው ራሱ ግን ድምፁን ግን አልከለከላቸው።
እግዚአብሔር ሁልጊዜ ይናገራል፣ ሁልጊዜ ይናገራል። የእግዚአብሔር ፍቅር ለዚህ ነው ሐዋርያው ጳውሎስ ከመታወቅ የሚያልፍ ነው። ሳንፈልገው ነው የፈለገን። አሁንም እንኳን 99ን ትቶ አንዱን ፍለጋ የሚሄድ ነው እሱ። የእሱ ፍቅር እንደዚህ ነው እና 70 ዓመት እንዲቆዩ በምድራቸው እግዚአብሔር ደግሞ ጊዜና ዘመንን ዝም ብሎ አይጠራም። ዓመታቶቹ በሱ ዘንድ የተቆጠሩ ናቸው። 70 ማለት 70 ነው። በሰዓቱ ሲደርስ እግዚአብሔር የሰጠውን ተስፋ ይፈጽማል። ስለዚህ ምን አደረገ እግዚአብሔር? አንድ ንጉሥ፣ እነኚህን ክፍሎች ታውቋቸዋላችሁ። እያንዳንዱን ጥቅስ ማንበብ ጊዜ ስለሚፈጅብኝ በ586 ዓመተ ዓለም አካባቢ ነው ከዛ ከምድራቸው ሙሉ በሙሉ የተወገዱት። ከዛ በኋላ ከአንድ ከ40 ምናምን ዓመታት በኋላ 70 ሳይሞላ እግዚአብሔር ቂሮስ የሚባል የፋርስን ንጉሥ አስነሳ እና ፈቃደኛ የሆኑትን ሰዎች እንዲያስታጥቅና ተመልሰው ቤተ መቅደሱን እንዲሰሩ እግዚአብሔር በር ከፈተላቸው። ሲያዘጋጃቸው 70 ዓመት ከመሆኑ በፊት ተመላሽ ሰዎች እንዲኖሩ ተደረገ እና ከቤተ መቅደስ የተወረሱትን እነኛን ዕቃዎች በሙሉ ለአንድ ወኪል መርጦ የተወሰኑትን ላካቸው። ሄዱ ወደ ኢየሩሳሌም። ምን ሊሰሩ? ቤተ መቅደሱን ሊሰሩ። ከዛ ወደ ይሄንን ታሪክ በዕዝራ መጽሐፍ እናያለን እና ወደ ቤተ መቅደሱን ለመስራት የተወሰኑ ሰዎች ሄዱ። በጣም ደስ የሚል ነገር ነው እንግዲህ ያስቡት። ከ40 ምናምን ዓመት በኋላ ተመልሶ መሄድ በጣም ደስ የሚያሰኝ ነው። በ539 አካባቢ ነው ቂሮስ የነገሰው። ከዛ በቃ ወዲያውኑ ነው እና በጣም የሚገርም ነገር አለ። ነገስታቶቹ ራሳቸው ሲለወጡ የእግዚአብሔር ፕሮግራምም ለየት ያለ የእግዚአብሔር ፕሮግራም ሲካሄድ እናያለን። አሁን በቂሮስ፣ ከዛ በኋላ ደግሞ አርጤክሰስ የሚል አለ፣ ከዛ ደግሞ ዳሪዮስ የሚል አለ። እነኚህም ሲመጡ የሆነ ነገሮች ይቀያየራሉ እና ግን ማነው ዋና አንቀሳቃሽ? ልዑል እግዚአብሔር ነው። እና ወደዛ ሄደው ምዕራፍ 4 ዕዝራ መጽሐፍ ላይ ስንመለከት የይሁዳና የብንያም ጠላቶች ምርኮኞቹ ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ ይላል። መሰረቱን ጣሉ እና ይህንን ሲሰሙ ዘሩባቤል በኢየሩሳሌም የነበረው የአይሁዳውያን ገዢ ነው። ደግሞ ኢያሱ ለሚባለው ካህን በዚያ ምድር ላይ ናቡከደነጾር አስቀድሞ ያስቀመጣቸው እስራኤላውያን ያልሆኑ ሰዎች እኛም ከእናንተ ጋር ቤቱን እንስራ የሚል ሐሳብ አመጡ። ቅድም ብያችኋለሁ። ይሄ አሁን መንፈሳዊ ቤት ሆኖ ለመሰራት ቅድመ ዝግጅቱ አንዱ ለእኛ ምንድን ነው? ዳግም ውልደት ነው። ስለዚህ ለዘሩባቤልና ለኢያሱ ግልጽ ነው። ይሄ ምን አሏቸው? አይሆንም አሉ። ይሄንን ስራ እንድንሰራ በቂሮስ በኩል እግዚአብሔር የወሰነው እኛ እንድንሰራ ነው እንጂ ከኛ ጋር እናንተ እንድትሰሩ አልተፈቀደም አሏቸው። በዚያን ጊዜ የሰዎቹ እውነተኛ መልክ ተገለጠ። ጠላቶቻቸው ሆኑባቸው እና ምዕራፍ 4 ቁጥር 4 ላይ የምድሩም ሕዝብ ይላል። በዚያ የነበሩት ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር። መጽሐፈ ዕዝራ ምዕራፍ 4 ቁጥር 4 የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር፣ እንዳይሰሩም ምን አደረጓቸው ይላል? አስፈራሯቸው ይላል። እንዳይሰሩ አስፈራሯቸው። ይሄንን ነገር መገንዘብ ለኛ ጥቅሙ ምንድን ነው? እኛም ጠላቶች አሉ፣ ሰዎች አይሆኑ እንጂ። ጠላታችን እኛ ከስጋና ከደም ጋር አይደለም የምንዋጋው። ግን እነኚህ ግን የጨለማ ኃይላት ተመሳሳይ ነገር ነው የሚሰሩት። ለኛ ለትምህርታችን የተጻፈው ይሄ ያን ጊዜ ቤተ መቅደስ በህንፃ እንደሰሩ ሁሉ ዛሬም የሚሰራ ቤት አለ። ያን ጊዜ ለመስራት ሲነሱ እጃቸውን ለማድከም ለማስፈራራት ሰዎች እንደተነሱ ሁሉ ጠላቶች ዛሬም አሉ። እውነተኛውን ስራ ለመስራት ስንፈልግ ቀላል አይደለም መንገዱ። ዝም ብሎ ለብ ያለ ነገር ከፈለጋችሁ ሁሉም ነገር አለ። ምንም የሚከለክልም ኃይል የለም። ትንሽ የማርኬቲንግ ችሎታ፣ የኦርጋናይዚንግ ችሎታ ነው የሚያስፈልገው። ከዛ በኋላ መሰብሰብ ነው። የሐሰት ተስፋ እየሰጠን መሰብሰብ እንችላለን ሰውን፣ ንግድ ስለሆነ። እውነተኛውን የእግዚአብሔርን ስራ ለመስራት ስናስብ ግን
ቀላል አይደለም። ጠላቶች ይኸው ሲያስፈራሯቸው እናያለን። ምክራቸውን ያፈርሱ ዘንድ በፋርስ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግስት ድረስ መካሪዎችን ምን አደረጉባቸው ይላል? ገዙባቸው። የፖለቲካ ይሄ ሸፍጥ ማለት ነው። በቃ እነሱን ለማድከም ስራቸውን ለማስተጓጎል። ከዛ በኋላ በአርጤክስስ መንግስት በመንግስቱን በመጀመሪያ ዘመን በይሁዳና በኢየሩሳሌም በሚኖሩት ላይ የክስ ነገር ጻፉ ይላል። ተከሰሱ እነኚህ ሰዎች። ቁጥር 10 ያው ነገስታቱ እንትና የለም፣ አሁን ቂሮስ የለም፣ ሌላ ንጉስ ነው ያለው። ስለዚህ ሲጽፉለት ደግሞ እንዴት ነው የሚያደርጉት? ለነገስታቱ እንዳሰቡ አድርገው ነው ደብዳቤ የጻፉት። ደብዳቤውን ሙሉን አላነብም፣ ግን እንደው ትንሽ እናንበበው። ቁጥር 11 ላይ ምዕራፍ 4 ዝራ 4 11 በወንዝ ማዶ ያሉት ሰዎች ባሪያዎችህ አሁንም ካንተ ዘንድ የወጡ አይሁድ ወደኛ ወደ ኢየሩሳሌም እንደመጡ ንጉሱ ይወቅ። አመፀኛይቱንና እጅግም የከፋችይቱን ከተማ ይሰራሉ፣ ቅጥሯን ያድሳሉ፣ መሰረቷንም ጠገኑ። አሁንም ይህቺ ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ ብሎ የሚቀጥለው ሐሳብ ምን መሰላችሁ? ግብርና ቀረጥ ይቋረጥብሃል እና በቃ ይሄንን ነገር ዝም ብለህ ካሳለፍክ በቃ በዚህ ቦታ ለአንተ ምንም ነገር እንደሌለህ ተረዳ። እንዴ ለምን እንደዚህ አይነት ነገር በንጉሱ ላይ ይደርሳል? ካንተ ጨው እየተቀበልን ምናምን እያሉ ያወራሉ። እና ቂሮስ ቢሆን ኖሮ ምን ይላል? እግዚአብሔር ራሱ ነው የተናገረኝ ይላቸው ነበር። ይሄኛው ግን ሰጋ። ያው ነገስታቶች ይሰጋሉ፣ ፍርሃት ውስጣቸው አለ። ከዛ ሰጋና ምዕራፍ 4 ቁጥር 21 ላይ ከተመለከታችሁ ስራውን እንዲተዉ እኔም እስካዝ ድረስ ይህቺ ከተማ እንዳትሰራ ትእዛዝ ስጡ። ማለት አይሰራ አይደለም ያለው፣ እስከማዝ ድረስ ግን ይከልከል፣ ይሄ ነገር ይቁም እና ቸል እንዳትሉ ተጠንቀቁ የሚል መመሪያ ሰጠ። ከዛ በኋላ ይቺን ሲያገኙ እነኛ ሰዎች ያደረጉትን ተመልከቱ። ቁጥር 23 እነሱ ቸኩለዋል ይሄን ለማድረግ። ከግማሽ ገብቼ ነው የማነበው። ፈጥነው ወደ ኢየሩሳሌም ወደ አይሁድ ሄዱ፣ በግድና በኃይልም ምን አደረጓቸው? አስተዋቸው። በዚያን ጊዜም በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ፣ እስከ ፋርስም ንጉሥ እስከ ዳሪዮስ መንግስት እስከ 2ኛው ዓመት ድረስ ተጓጎለ ይላል። ስንት ዓመት እንደቀረ ግን ስንመለከት ከ538 ዓለም ጀምሮ እስከ 536 አካባቢ ነው ያስቆሟቸው። ከዛን ጊዜ ጀምሮ እስከ 520 ዓመት ዓለም ድረስ ለ16 ዓመታት ስራው ቆመ። ከዛ እግዚአብሔር ነቢያቶቹን ላከ። ማለት በሌላ ቋንቋ ድምፁን አሰማ። እነኚህ ሰዎች ስራው እንዳይሰራ ፈልገውን ያቆሙት አይደለም። እነሱማ ለመስራት እኮ ደስ ብሏቸው ነበር። ነገር ግን ጠላት ምን አደረገ? አስቆማቸውና ዘመኑ እንደው ለአንድ ዓመት ብቻ አይደለም ያስቆማቸው፣ 2 ዓመት አለ፣ 3 ዓመት አለ። ከዛ ስንት ዓመት? 16 ዓመት። ከዛ በነቢያቶችን የእግዚአብሔርን ድምፅ የሚያሰሙ ሐጌንና ዘካርያስ የሚባሉትን በ520 ዓመት ዓለም አስነሳ። እግዚአብሔር ላካቸው ወደ ዘሩባቤልና ወደ ኢያሱ። ይሄንን በሐጌ መጽሐፍ ላይ እንመለከታለን። እዚህም ላይ ትንሽ ያስረዳናል። ምዕራፍ 5 ላይ ካያችሁ ነቢያቱ ሐጌና ዘካርያስ በይሁዳና በኢየሩሳሌም ለነበሩ ለአይሁድ በእስራኤል በአምላክ ስም ትንቢት ተናገሩላቸው። በዚያን ጊዜም ዘሩባቤልም ኢያሱም ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። ስለዚህ በቃ በረቱ። አዲስ ፖሊሲ ለውጥ መጥቶ አይደለም። አሁን ምንድነው ያበረታታቸው? የእግዚአብሔር ቃል። እግዚአብሔር ተናገራቸው። ከዛ መስራት ጀመሩ። መስራት ሲጀምሩ አሁን ዝም የሚባል ይመስላችኋል? ዝም አይባሉ።
ስለዚህ ወደ ታች ስንመለከት ቁጥር 6 አካባቢ ወርዳችሁ ብታዩ በተለይ ወይም ከ3 ጀምሮ ማየት እንችላለን። ይህን ቤት ትሰሩ ዘንድ ይህንንም ቅጥር ታድሱ ዘንድ ማን አዘዛችሁ የሚል ነገር አነሳ። ገዢው ተንትና የሚባል ገዢ። ከዛ ምን ይላል? ቁጥር 5 ደስ የሚል ቃል አለ። ማን አዘዛችሁ ይላል። ደግሞ ይህን የሚሰሩት ሰዎች ስም ማን ነው አለ። 2 ጥያቄ ነው የጠየቀው። ማን አዘዘ? እነማን ናቸው ይህን ስራ የሚሰሩት? የነሱን መልስ ከመንገሩ በፊት ግን ቁጥር 5 ላይ የአምላካቸው ዓይን ግን በእነርሱ ላይ ስለነበረ ወደ ዳሪዮስ ደብዳቤ እስከሚጽፉ ድረስ መልሱም እስኪመጣ ድረስ ስራውን አልከለከሏቸውም ይላል። ይሄ እንግዲህ የእግዚአብሔር ሞገስ ነው እና እነኛ ሰዎች ግን አላቆሙም። እነ ተንትናይ ደብዳቤ ጻፉ፣ አሁን ልክ በፊት እንደጻፉት። ይሄኛው ደብዳቤ ግን ለየት ይላል እንትኑ ቋንቋው። ምክንያቱም በጠየቋቸው ጊዜ ማን ነው ያዘዛችሁ ባሏቸው ጊዜ ቁጥር 9 ላይ ስትመለከቱ ምን ብለው ነግረዋቸዋል? ይህን ቤት ትሰሩ ዘንድ ይህን ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብለን በጠየቅናቸው ጊዜ እንዲህ ነው የመለሱልን ይላሉ ጠላቶቻቸው። እናስታውቅህ ዘንድ በእነርሱ ላይ ያሉትን ሽሞች ስም እንድንጽፍልህ ዘንድ ስማቸውን ጠየቅን። እነሱም እንዲህ ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ታያላችሁ፣ እንትናቸውን ልበ ሙሉነት ታያላችሁ። ነን ከብዙም ዘመን ጀምሮ ተሰርቶ የነበረው ታላቁም የእስራኤል ንጉሥ ሰርቶ የፈጸመውን ቤት እንሰራለን። ፈርሶ የነበረው እንሰራለን። አባቶቻችንም የሰማይን አምላክ ካስቆጡ በኋላ በናቡከደነጾር እጅ አሳልፎ እርሱ ሰጣቸው እግዚአብሔር። እርሱም ይህን ቤት አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ግንዛቤያቸውን ታያላችሁ። እሱ ነው ያስወጣቸው፣ ቤቱንም ያፈረሰው እሱ ነው እና ወደ ባቢሎንም ሕዝቡን ያፈለሰው እርሱ ነው። ናቡከደነጾር። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሥ ቂሮስ ይህን ቤት የእግዚአብሔርን ቤት ይሰሩ ዘንድ አዘዘ። ናቡከደነጾርም በኢየሩሳሌም ከነበረው መቅደስ የወሰደውን ሁሉ ተሸክመው እንዲሄዱ ለሹሙ ሳብሳር ለሚባለው ለሹሙ ሰጠው። ከዛ በኋላ ቁጥር 16 ላይ በኢየሩሳሌም ያለውን የእግዚአብሔርን ቤት መሰረተ። ከዚያ ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ አልተጨረሰም ለ16 ዓመታት። አሁንም ይህ ነገር በንጉሱ ዓይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ዘንድ ይሰራ ዘንድ ከንጉሱ ከቂሮስ ትእዛዝ ተሰጥቶ እንደሆነ ይመርመርልን ነው ጥያቄ። ቂሮስ ብሏል ይሄን ነገር። ከዛ ታሪኩ ስትመለከቱ ደብዳቤው ደረሰ። ንጉሱ አሁን ያለው ንጉስ ስሙ ዳሪዮስ፣ እሱም ገና በስልጣን ላይ መሆኑ ነው፣ 2ኛ ዓመቱ ነው። ያን ጊዜ ምርመራ ሲደረግ ምን ሆነ? ተገኘ ጽሁፉ ተገኘ። ምዕራፍ 6 ላይ እንመለከታለን። አንድ ጥቅልል ተገኘ ይላል ቁጥር 2 ላይ። ልክ የመርዶኪዎስ ታሪክ ትዝ ይላችኋል አይደል? ተገኘ ንጉሱ እንቅልፍ አጥቶ ያኔ ከዛ ሲያነብ እንዳገኘው እዚህም ጥቅልሉ ተገኘ። ጥቅልሉ ላይ ደግሞ የተነገረው ቂሮስ የሰጠው ትእዛዝ ሁሉ ቁጭ ብሏል። ስለዚህ ምን የሚል መመሪያ ሰጠ ንጉሱ? ቁጥር 6 ላይ እናየዋለን። አንተ በወንዝ ማዶ ያለው የአገሩ ገዢ ተንትናይ፣ ደብዳቤውን ጸሐፊው ማለት ነው፣ ሌሎቹንም የእሱ ተባባሪዎችን በሙሉ ከዚያ ራቁ። ይህም የእግዚአብሔር ቤት ይሰራ ዘንድ ተዉ። የአይሁድ አለቃና የአይሁድ ሽማግሌዎች ይህን የእግዚአብሔር ቤት በስፍራው ይሰሩ ዘንድ ተዋቸው፣ እንደውም የሚያስፈልጋቸውን ነገር ሁሉ እንድትሰጧቸው የሚል እናነባለን። እና ስራው ታሪኩን ስንመለከት በ4 ዓመት ጊዜ ውስጥ አለቀ። ትንቢተ ሐጌ ላይ ግን ሄደን እንመልከት። እነኚህ ነቢያቶች ሲናገሯቸው እንዴት የእግዚአብሔር ቃል ወደ እነሱ ሲመጣ እንደው በቃ እሺ እንስራ ጎበዝ ምናምን አሉ ወይ? እንዴት ነበረ ፕሮሰሱ? ምን ይመስላል ሂደቱ የሚለውን ለማየት ትንቢተ ሐጌ ላይ ሄደን ምዕራፍ 1 ላይ አለፍ ብለን እናያለን። የእግዚአብሔር ድምፅ ወደ እነሱ እንዴት ነው የመጣው? ትንቢተ ሐጌ ላይ ሄደን ስንመለከት በ520 ዓመተ ዓለም ነሐሴ 29
እንግዲህ ሲያሰሉት የመጽሐፍ ቅዱስ ተማሪዎች ቀኑን ሁሉ ማግኘት ይቻላል። ከቁጥር 1 ነሐሴ 29 መጣ ይላል። ምንድነው የሚያስተምረን? ይሄ እግዚአብሔር በከንቱ አይናገርም። ቀኖቹ ራሳቸው መጻፋቸው የሚያመለክተን ነገር አለ። እንድናስተውል ያስፈልጋል። የእግዚአብሔርን ቃል፣ የእግዚአብሔርን ድምፅ፣ እግዚአብሔር ለልባችን የሚናገረን ነገር በጣም ማስተዋል አለብን። ለእኛም ይሄ በጣም ወሳኝ ነገር ነው። ጌታ ምን ይለናል? ጌታ ምን ይናገረናል ብለን ልብ ማለት ይገባል። ምንድን ነው መልእክቱ? የመጀመሪያው መልእክት ምዕራፍ 1 ቁጥር 2 ላይ ነው ያለው። መልእክቱ የመጣው በዋነኛነት 4 መልእክቶች ናቸው ሐጌ ውስጥ ያሉት። የመጀመሪያው መልእክት በነሐሴ 29 መጣ። ሁለተኛው መልእክት አለፍ ብሎ መስከረም መጣ ከትንሽ ቀን በኋላ። ከዛ በኋላ ሶስተኛውና አራተኛው መልእክት ደግሞ በታህሳስ መጣ ትንሽ አለፍ ብሎ። በ4 ወር ጊዜ ውስጥ ነው ሐጌ መልእክቱን የጨረሰው። እና ግን ከንቱ ንግግር የለም። ይናገራል፣ ምላሽ አለ። ከዛ በኋላ ይናገራል፣ ምላሽ አለ፣ ስራውም ተከናወነ። እና እዚህ ላይ ምን የሚል ቃል ነው መጀመሪያ የመጣላቸው? በተለይ ለዘሩባቤልና ለኢያሱ ይሄ ህዝብ የሚመሩትን ህዝብ ማለት ነው። ይሄ ህዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ ሐጌ፣ እግዚአብሔር በሐጌ በኩል። ስለዚህ ለህዝብ ለመሪዎቹ የተነገራቸው ህዝቡ እንዲህ ነው እያለ ያለው። የእግዚአብሔር ቤት አይሰራ እያለ ነው ህዝቡ አይልም። እያለ ያለው የእግዚአብሔር ቤት የሚሰራበት ዘመን አልደረሰም። መቼ ነው የሚደርሰው? እሺ የዛሬ 16 ዓመት ነው የቆመው። ታዲያ መቼ ነው የሚደርሰው? አንድ ቀን የሆነ ነገር እግዚአብሔር የሆነ ነገር ያደርጋል። አንድ ተአምራዊ ነገር ሆኖ ሪቫይቫል ተነስቶ የእግዚአብሔር ቤት ይሰራል እና ምን እያሉ ተስፋ እያደረጉ ሊሆን ይችላል። ትክክል ናቸው፣ ግን እግዚአብሔር የሚናገረውን በኋላ እናያለን። ትክክል አይደሉም። የነሱ ትንተና ነው። ግን ዘመኑን እነሱ ሲገመግሙት ገና አልደረሰም፣ ሲደርስ የሆነ ይገባናል፣ አሁን አልደረሰም እያሉ እና እግዚአብሔር ይሞግታቸዋል በፍቅር። ምንድን ነው የሚላቸው? ቁጥር 4 ላይ በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነው ወይ? አሁን ምን እያደረገ ነው? ወደ ነገሮችን በአንድ አቅጣጫ ብቻ እንዳያዩ በሌላም በኩል እንዲገመግሙ። እስቲ ህይወታችሁን፣ አካሄዳችሁን፣ እንቅስቃሴያችሁን እስቲ ልብ ብላችሁ ተመልከቱት ነው እያላቸው ያለው። ልባችሁን በመንገዳችሁ ላይ አድርጉ። እስቲ አሁን እነኚህን 16 ዓመት ለራሳችሁ ቤት መስራት አቆማችኋል ይላችኋል። ቤቶቻችሁን መሸለም አቆማችኋል። ንግድ አቆማችኋል። ስራ አቁማችኋል? መልሱ እሱንማ አቁመን እንዴት እንኖራለን? ከባቢሎን ግን የመጡት ለምን ነበር? እነዚህ ሰዎች ቤቱን ለመስራት። እኛ ከጨለማው ስልጣን የዳን ነው ለምን ነበረ? እንዲሁ ትዳር ይዘን ልጆች ወልደን ከዛ በኋላ ቤት እየሰራን እየነገድን ለመኖር ነው። እነሱን እኮ አታርጉ እያላቸው አይደለም። ቤት ሰራችሁ እኮ አይላቸውም። ቤት መስራት ይገባቸዋል፣ መኖር አለባቸው፣ መብላት መጠጣት አለባቸው። ግን ችግሩ የእግዚአብሔርን ነገር ግን ፍጹም ችላ ብለውታል። ለምን ችላ አሉት? በቃ መጀመሪያ ሲንቀሳቀሱ የነበረው ተግዳሮት ልባቸው ዛለ፣ ተስፋ ቆረጡ። ከዛ በኋላ በራሳቸው ኑሮ ተጠምደው ዘመኑ 1 ሲሉት 2 ሲሉት 5 ሲሉ 10 ሲሉ 16 እኮ ሊቀጥሉ ሊጨርሱ ነው ዘመናቸውን። ስለዚህ እግዚአብሔር ግን ምን አደረገ? እግዚአብሔር ቸር ነው፣ ለልጆቹ ያስባል። ምን አደረገ? ጠኔ እንዲይዛቸው አልፈቀደም። የሚበሉት እንዲያጡ አላደረጋቸውም። ግን ምንድን ነው ያደረገው መሰላቸው? ወደ ታች ተመልከቱ። ምዕራፍ 1 ቁጥር 9 ላይ እናንተ ብዙ ነገርን ተስፋ አደረጋችሁ፣ እነሆ ጥቂት ሆነ። ባዶ ሆነ ቢል ኖሮ ይሄ ያሳዝን ነበር። ግን ጥቂት ሆነ ማለት የሆነ ትንሽ አለ፣ ጥቂት ሆነ። ወደ ቤትም ባገባችሁበት ጊዜ እፍ አልኩበት ማለት እግዚአብሔር እፍ ሲል ምንድን ነው የሚያመለክተው? እኛም እኮ እፍ ተብለን ነው አይደል የተሰራ ነው።
እግዚአብሔር አልኩበት ሲል እኛን የሰራበት የሚታደግበት የሚያድንበት ኃይሉ አሁን የነሱን ግን ብዙውን ምን ያደርገዋል? ጥቂት ያደርገዋል። ጥቂት ለምን? እንዳይደላደሉ፣ እንዳይመቻቸው። ከተመቻቸው በቃ ዘመናቸው ሊያሳልፉ ነው፣ ሊጨርሱ። ጥቂት ሆነ። ለምን ሆነ ይሄ ይላል ቁጥር 9 ላይ እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱም ፍሬዋን ከልክላለች። እኔ በምድርና በተራሮች በእህልና በወይን በዘይትና በምድርም በምታበቅለው ላይ በሰዎችና በእንስሶችም ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ። የሚባርከን የሚያኖረን አምላክ ድርቅንም መጥራት ይችላል። ልዑል እግዚአብሔር እንደዛ ነው የሆነባቸው። አልገባቸውም። ግን ሲያዩ ጠኔ ያዘን ማለት አይችሉም። ግን ምን አይነት ችግር እንደገጠማቸው ሲያስረዳ እዚህ ቁጥር 6 ላይ ምዕራፍ 1 ስትመለከቱ ብዙ ይዘራሉ። ግን አዝመራ ጊዜ ደግሞ ስንት ነው የሚያገኙት? ጥቂት ነው የሚያገኙት። በላችሁ ይላቸዋል፣ ግን አልጠገባችሁ። እስቲ እየበላ የሚርበው ሰው አለ? እንደዚህ አይነት ነገር እኮ ነው። እየበሉ ይርባቸዋል፣ እየጠጡ ይጠማቸዋል። ምን የለም? ባጭር ቃል እርካታ የለም። ኑሮዬ ይበቃኛል ማለት አልቻሉ። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ላይ ይበቃናል ያለው ምንና ምን ከኖረን ነው? ምግብና ልብስ። ይበቃል። ተስማማላችሁ? ብዙ ሰው አሁን ቺን ክፍል ስናነሳ ደስ አይለውም። ቤትም አይጨምርም እንዴ? ቤትም የለም እኮ ምግብና ልብስ ነው የሚለው። ምን እያለ ነው? በእግዚአብሔር በረከት ውስጥ ስንሆን ምግብና ልብስ ራሱ በቃ በቀት እንረካለን። ለምን? እሱ ስላለ። እሱ ለማድረቅ ሳይሆን ለማለምለም እፍ ስለሚልበት። ግን በእነሱ ህይወት እየሆነ ያለው ግን ይሄ አይደለም። እና ደሞዙን የሚቀበል ሰው በቀዳዳ ከረጢት እንደሚከት ነው ይላል። ማለት እንዴ ከመቼ አለቀ የለም። ከተን አልነበረም እንዴ? የለም። እንዲህ ነበረ የሚያልፉበት ሁኔታ። ግን ዓላማው እግዚአብሔር እነሱን ለማስጨነቅ ፈልጎ አይደለም። እግዚአብሔር የእርሱን ፕሮግራም ቸላ ስላሉ የእርሱ ፕሮግራም እነሱን ከባቢሎን ያመጣበትን ነገር ረሱት። እኛም ከብረት ምጣድ ወይም ብረት እንዴት ነበር የሚለው ቋንቋው ጠፋኝ። ከብረት እቶን ከዛ በጣም ካስጨናቂው ህይወት ከባርነት ቤት እኛን ያወጣን በዓላማ ነው። ፕሮግራም አለው። እግዚአብሔር ስራ አለው። በእያንዳንዳችን እዚህ ያለነው እያንዳንዳችን በእግዚአብሔር ፊት ከፍተኛ ዋጋ ያለን ሰዎች ነን። የእግዚአብሔር ሰራተኞች ነን። ያን ስራ ለመስራት ግን እግዚአብሔር እኛን ሊሰራን ያስፈልጋል። መንፈሳዊ ቤት ለመሆን ተሰሩ የሚለውም ለዛ ነው። ግን ያ መንፈሳዊ ቤት ግን አሁን ፈርሶ ነው የምናየው። የዳኑ ልጆች አሉ ከጨለማ ወደሚደነቅ ብርሃን የመጡ ወንጌል የበራላቸው አሉ። ጠጋ ብለን ስንመለከት ግን እግዚአብሔርን ደስ የሚያሰኘውን መንፈሳዊ መስዋዕት የሚያቀርብ እንደ ቅዱሳን ካህናት የሆነ ህይወት ግን ብዙ የለም። እንደውም ስናይ የዳነውም ያልዳነውም ቋንቋው አንድ፣ አስተሳሰቡ አንድ፣ የህይወት ራእዩ አንድ። ልክ ያኔ አይሁዳውያኖችም እንደዛ የሆኑ ይመስለኛል። ነጋዴዎች ናቸው፣ ገበሬዎች ናቸው። ግን የእግዚአብሔር ቤት ሲባል እንደው የጌታ ነገር እንደው በቃ አንድ ቀን ጌታ ይጎበኘናል ይላሉ። ይጎበኘናል። እና እግዚአብሔር ሲጎበኛቸው ያለውን ነገር ስንመለከት ግን ለካ እግዚአብሔር በእነኚህ ዓመታቶች ሁሉ እርሱ ነበረኩ እነሱ ችላ ስላሉት ነው። እያናገራቸው ነበር። በምን በኩል? በኑሯቸው አላስተዋሉት። ወደ ቃሉ ቢሄዱ ኖሮ፣ ወደ ህጉ ቢሄዱ ኖሮ ማስተዋል ይችሉ ነበረ።
ለምንድነው እንደዚህ የሚሆነው? እየዘራን ጥቂት የሚሆነው ለምንድነው ብለው ቢጠይቁ ኖሮ ቢፈልጉ ኖሮ በከንቱ ፈልጉኝ አላልኩም ለምንድነው ጌታዬ የሚሆነው ቢሉት እግዚአብሔር ነገሩን ያሳያቸው ነበር። ኤኒዌይ ይሄን ሰሙና ቁጥር 12 ላይ ስንደርስ ነብዩ ማነው ኢያሱም ዘሩባቤልን ህዝቡም የእግዚአብሔርን ድምጽ ያምላካቸውን እግዚአብሔር እንደላከም ምን አደረጉ ይላል ሰሙ። መቼም መስማትን የመሰለ ትልቅ በረከት የለም። ሰሙ። ያው እኛ ራሳችን እኮ ሰምተን እምነት ከመስማት ነው። ሰሙ ይሄ እግዚአብሔር ድምጽ ነው አሉ። መስማታቸውን ማረጋገጫ ሲሰጠን ምን ይላል? ህዝቡም በእግዚአብሔር ፊት ምን ሆኑ? ፈሩ። ሰሙን፣ ፈሩ። መፍራታቸው የሚያሳየው ይሄ እንደው እግዚአብሔር ያጠፋናል ምናምን የሚል አይነት ፍርሃት አይደለም። ቅዱስ ፍርሃት ነው። ቅዱስ ፍርሃት ቅድም ተነቦልናል አይደል? የጥበብ መጀመሪያ የሆነው አይነት ፍርሃት ነው። እግዚአብሔርን መፍራት። ጌታ እኮ ነው የተናገረን። ለዛ ነው ለካ ህይወት በቃ ተራራ የሆነችብን እኮ ለዛ ነው ለካ መርካት ያቃተን። የእግዚአብሔርን ነገር ችላ ብለን ነው ለካ። እግዚአብሔር ተናገረን፣ ፈሩ። ሐዋርያ ጳውሎስ በፊልጵስዩስ ላይ በሩቅ ከእናንተ ጋር ሳለሁ እንደታዘዛችሁ ይላቸዋል የፊልጵስዩስን አማኞች። በሩቅ ሆኜ ሳለሁ የበለጠ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ። ለምን? በእናንተ ውስጥ መፈለግንም ማድረግንም የሚሰራው እግዚአብሔር ነውና። ስለዚህ የበለጠ ታዘዙ እያላቸው ነው። መዳን ፈጽሙ ማለት ታዘዙ ማለት ነው። ታዘዙ፣ እግዚአብሔር ለተናገረን ነገር ምላሽ ስጡ ሲላቸው እናነባለን። እና ይሄ መፍራት በጣም ጤናማ ነገር ነው። የሚያነሳሳ አይነት መፍራት ነው እንጂ ሽምድምድ የሚያደርግ አይደለም። ተስፋ የሚያስቆርጥ አይደለም። የሚያበረታታን አይነት መፍራት። ከዛ መስማታቸውንና መፍራታቸውን ያየ እግዚአብሔር መልእክት ቶሎ በሐጌ በኩል እንዲህ ሲል ተናገረ። የእግዚአብሔርን መልእክት ሐጌ በእግዚአብሔር መልእክት ህዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። በቃ ይሄ እኮ ዛሬም እኛን እኮ የሚያቆመን እኮ የተስፋ ቃል ይሄ ነው አይደል? እስከ መጨረሻው እስከ ፍጻሜ ድረስ እኔ ከእናንተ ጋር ነኝ፣ እኔ ከእናንተ ጋር ነኝ አላቸው። ከዛ በኋላ እሱም ብሎ ግን ዝም አላለም። እኔ ከእናንተ ጋር ነኝ ብቻ አይደለም ያለው፣ የዘሩባቤልን መንፈስ፣ የኢያሱን መንፈስ፣ የህዝቡን መንፈስ እግዚአብሔር ምን አደረገ? አስነሳ። ይህን ሳስብ እኔ የሚመጣልኝ መኪና አልነሳ ብሎ ትሞክሩታላችሁ። ተነሳ፣ እምቢ ብሏል። እስቲ ከዛ ይኬዳል፣ ይሞከራል፣ ምናምን ነው የሚጸዳው፣ ይጸዳል። ከዛ አሁንም ይሞከራል። ልክ መጨረሻ ተነሳ። አሁን መንገድ እንጀምራለን። ካልተነሳ አይሆንም። እየገፋን መቼም አንሄድም፣ በእግር እንሄዳለን እንጂ። ምን ማለት ነው? እርሱ ካላስነሳ የሚሆን አይደለም። ለዘሩባቤል የተነገረው ይሄ በዘካርያስ ውስጥ ይሄው ሐሳብ ነው። ዘካርያስ ውስጥ በመንፈሴ እንጂ በኃይልና በብርታት አይደለም። የተጀመረው ወደ ፍጻሜ ይደርሳል፣ ግን በመንፈሴ ነው እንጂ በኃይልና በብርታት አይደለም። ከዛ አስነሳቸው። ከዛ ምን ሆነ? የሰራዊት ጌታ እግዚአብሔርን ቤት ሰሩ ይለናል ምዕራፍ 1። ለመጨረሻ አንድ የምዕራፍ 2 ውስጥ ሌሎቹ 3 መልእክቶች አሉ እና በምዕራፍ 2 ከቁጥር 1 ጀምሮ እስከ 9 ባለው ውስጥ እንዲህ ዝም ብዬ ባጭሩ ልንገራችሁ። በመካከላቸው የቀደመውን ቤተ መቅደስ የሚያውቁ ሰዎች ነበሩ፣ ክብሩን የሚያውቁ። ዕዝራ ውስጥም ተነግሯል። ሲያዩ ልባቸው ውድቅ ይላል። ይህ አሁን ሊሰራ ያለው ነገር በጣም ትንሽ ነገር ይሆንባቸዋል ከቀደመው ጋር ሲነጻጸር። እና ጌታ ምን ይላቸዋል? ስታዩት እንደምናምን ነው አይደል ይላቸዋል። ከዛ ምን ይላቸዋል? አይደለም። ምዕራፍ 2 ቁጥር 4 ዘሩባቤል ሆይ ምን ሁን? በርታ። ኢያሱ ሆይ በርታ። እናንተ ሕዝብ ሆይ በርቱና ስሩ። ለምን? እኔ ከእናንተ ጋር ነኝ
መንፈሴም በእናንተ መካከል ይኖራልና አትፍሩ። ከዛ ምን ይላል? ይሄ ክብር ይሄ አሁን የሚሰራው ቤት ክብር ከቀደመው ክብር ይበልጣል ይላቸዋል ቁጥር 9 ላይ። በቅርብ ሰማያትንና ምድርን ባህርን የብስን አናውጣለሁ። ይሄ የት መጽሐፍ ውስጥ እናነባዋለን? ይሄን ቋንቋ ዕብራውያን ላይ ያለውን እስከ ፍጻሜ ነው የሚነግራቸው። አናውጣለሁ፣ ብሩም ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። እና በርቱ ሲላቸው እናያለን። ሲያነጻጽሩት ድሮ ክርስትና ምናምን የሚሉ ሰዎች አሉ። ድሮ እኮ በጣም እንዲህ ነበረ እንደዛ ነበር። በድሮ እንድንኖር አይደለም እግዚአብሔር ሐሳብ። አሁን የበለጠ ነገር አለ ከፊታችን፣ የበለጠ ነገር ግን ለምን? መንፈስ ቅዱስ ከኛ ጋር ነው። ገና የሚጨምር የበዛ ነገር አለ እና ስለዚህ ሰላምን እሰጣለሁ በርቱ የሚል መመሪያ ሰጣቸው። ከዛ ደግሞ ከቁጥር 10 እስከ 19 ባለው ውስጥ ደግሞ ምን የሚል ሐሳብ ነው ያለው? ካህናቱን ጠይቁ። ለመሆኑ አንድ ሰው በልብሱ ዘርፍ የተቀደሰ ነገር ይዞ ስጋ ይዞ የተቀደሰ ስጋ ይዞ ሌሎች ነገሮችን ቢነካ የሚነካቸው ነገሮች ይቀደሳሉ ወይ ብላችሁ ካህናቱን ጠይቁ አለ። እና ካህናቱ መልስ ሲሰጡ አይ አይቀደስም ማለት ቅድስና የሚተላለፍ ነገር አይደለም አሉ። በአንጻሩ ግን ደግሞ የረከሰ ነገር ለምሳሌ ሬሳ ነክቶ ሄዶ ሌሎች ነገሮችን ቢነካ ይረክሳል ወይ አላቸው። መልሱ አዎ ይረክሳል። ሕጉ ላይ ተጽፏል። አዎ ይረክሳል። ስለዚህ ምን ይላቸዋል? ይሄን ካለ በኋላ ቁጥር 16 ላይ ቁጥር 14 ላይ ይህ ሕዝብና ይህ ወገን በፊቴ እንዲሁ ነው። ልክ የረከሰ ሰው ሬሳ ነክቶ እንደሚነካካ ማለት ነው። እንዲሁ ነው ይላል እግዚአብሔር። የእጃቸው ስራ ሁሉ እንዲሁ ነው። በዚያም ያቀረቡት ነገር ሁሉ ምን ሆኗል? ረክሷል። ሁሉ ነገር ረክሷል ይላል። የእግዚአብሔር ነገር ተትቶ ለካ የሚደረግ ነገር ሁሉ ምን ሆኗል? በቃ ከእግዚአብሔር ሐሳብ ውጪ ነው። ሁሉን ነገር ይነካል። በአንጻሩ ግን የእግዚአብሔር ነገር ግን አሁን እዚህ ላይ ተመልከቱ። ይሄን ካለ በኋላ አሁንም ይላል ድንጋይ በድንጋይ ላይ በእግዚአብሔር መቅደስ ሳይነባበር ከዛሬ ጀምራችሁ ወዳለፈው ዘመን ልብ አድርጉ። ማለት መሰረት ከመጣሉ ከ16 ዓመት በፊት እስካሁን ድረስ ያለውን ጉዞ እንቅስቃሴ በደንብ አስተውሉ ይላል። ተነግሮናል። ብዙ ድርቅ፣ ብዙ ድካም፣ ብዙ ፍሬ የሌለበት ነበር። አሁን ምን ይላል? በዚያም ዘመን ሰው ሁሉ 20 መስፈሪያ ወዳለበት ምርት በመጣ ጊዜ የተገኘው ስንት ነው? 10 ነው። ስለዚህ ስንት ፐርሰንት ነው ማለት ነው? 20 ሲፈለግ 10 50 በመቶ ነው። 50 በመቶ ትምህርት ቤት እንኳን እኮ አያልፍም አይደል? 50 ኤፍ ነው አይደል? ኤፍ ነው። እዚህ እንጃ ግን ኤፍ ነው፣ ውጪ ኤፍ ነው። 50 በመቶ 50 አገኘው የሚል የለም። 50 በመቶ አገኘው የሚል የለም። ማለት 20 የሚጠበቅበት ላይ 10 ከተገኘ የሚያሳዝን ነገር ነው። ከዛ ምን ይላል? 50 ማድጋ የሚቀዳ ዘንድ ወደ መጥመቂያ በመጣ ጊዜ የተገኘው 20 ብቻ ነው። ይሄ ጭራሽ ከ50 በታች ነው። በእጃችሁ ስራ ሁሉ ላይ በዋግና በአረማሞ በበረዶ መታኋችሁ፣ እናንተ ግን ወደ እኔ አልተመለሳችሁም። ያን ያደረገበትን ምክንያት ነው የሚነግራቸው። እንዲመለሱ ነበረ። አላሳጣቸው ሙሉ በሙሉ ግን እንዲመለሱ። ግን አሁን ግን ተመለሱ። አሁን ግን ሰሙ። አሁን ፈሩ። ስለዚህ ከዛሬው ከ9ኛው ወር ከ24ኛው ቀን ጀምራቸው የሚመጣውን ዘመን ደግሞ ልብ አድርጉ ይላቸዋል። ከዚህ በኋላ እስቲ እዩ እስቲ ፈትኑኝ ይላል ሚልክያስ ላይ። ልብ አድርጉ ይላል። ልብ አድርጉ። የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ልብ አድርጉ። ዘር በጎተራ ገና ይኖራልን? ወይንና በለስ ሮማንና ወይራ አላፈሩም። ከዚች ቀን ጀምሮ እባርካችኋለሁ ይላቸዋል። ምንድን ነው የምናስተውለው? አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላውም ሁሉ ጨመረላችኋል። እኛ ምን እናርግ ታዲያ? መሰረቱ መኖሩን ቼክ እናርግ። ዳግመኛ መወለዳችን በጣም ወሳኝ ነገር ነው። ከዛ ግን እርስ በርስ እንዴት ነን? ፍቅራችን እንዴት ነው? እንዴት ብለን ነው እኛ ሳንዋደድ ወደ ወንጌልን ወዳልሰማው መድረስ የምንችለው? እኛ ስንል እኛ እዚህ አጥቢያ እና ደግሞ
በውጭም ያሉት ቅዱሳን ጋር ለቅዱሳን ሁሉ ስላላችሁ ፍቅር ሰምቼ ይላል ሐዋርያው ጳውሎስ። ስለዚህ እነሱ እኛ ትላላችሁ፣ ትክክል አይደለም። እኛ ሁላችን የጌታ ነን። ደካሞቹም ቢደክሙ እንኳን ለማን ነው ጳውሎስ የሚለን ሮሜ ላይ? ለጌታ ነው ይላል። ቢደክሙ ቢነሱ ቢበረቱም ለጌታ ነው። ስለዚህ እርስ በርሳችን በጣም አጥብቀን መዋደድ የምንችልበት አስተሳሰብ እንዲኖረን ያስፈልጋል። እሱ ወሳኝ ነው፣ መሰረታዊ ነገር ነው። ክፋትን፣ ተንኮልን፣ ሐሜትን፣ ቅናትን ሁሉ ማስወገድ አለብን። ከዛ አስወግደን ምን እናርግ? እንቅረብ። ወደማ? ወደ እርሱ ወደ ጌታችን ወደ ኢየሱስ ክርስቶስ። ቃሉንም ደግሞ አብዝተን እንሻ። ልክ አሁን እንደተወለዱ ሕፃናት ማለት አሁን እንደተወለዱ ሕፃናት ማለት ገና በቃ ዝም ብሎ የሚያለቅሱ አሉ አይደል? አሁን ጠብቶ አልነበረም እንዴ አትሉ? አሁን ጠብቶ አልነበረም እንዴ 30 ደቂቃ አለፈው ምናምን እንደምንለው ማለት ነው። እኛ የሄድንበት ቦታ አንድ ሕፃን ነበረች ነው ቶሎ ቶሎ ምጠባው። ይሄ ነገር ምንድነው ብያለሁ እኔ አንድ ቦታ ላይ። ፋፍታለች፣ አይበቃትም ያኑ ትወስዳለች፣ አሁንም ያስፈልጋታል። ልክ እንደዛ የቃሉን ወተት ተመኙ። ለምን? የምናድግበት እሱ ስለሆነ ሰሪው የሚያሳድገን በሱ መንገድ ነው። ወደ ቃሉ የቃሉን ነገር በመመኘት እያስወገድን እሱን ተመኙ። ከዛስ ቅረቡ ወደ እርሱ እየቀረባችሁ ተሰሩ። ይሄ ፈርሶ ይሆን ወይ? ይሄ ስራ ፈርሶ ከሆነ እግዚአብሔር የሆነ ሪቫይቫል እንዳንጠብቅ ጌታ ነው እየጠበቀን ያለው። እኛ የሆነ የጉብኝት ዘመን የለም እያልኩ አይደለም፣ ሊኖር ይችላል። እኛ ግን ዛሬ ጌታ እየጠበቀን ነው። እና ወደ ጸሎት እየሄድን የምጠይቃችሁ አንድ ጥያቄ አለ እና መልሱን እግዚአብሔር በልባችሁ ክሊር ያደረገላችሁን ነገር ማስታወሻ ካላችሁ ማስታወሻችሁ ላይ እንድትጽፉት አበረታታችኋለሁ። ጌታ ዛሬ ምን አላችሁ? እንደ ግለሰብም እንደ ቤተ ክርስቲያንም የሰማችሁት ጌታ ያላችሁ ነገር ካለ ትንሽ አንድ ደቂቃ ዝም እንላለን። ከዛ ጫር እናድርግ፣ እንጻፈው። ምክንያቱም እግዚአብሔር የሚናገረን በከንቱ ስላይደለ ጸልያለን። አንድ ደቂቃ ዝም እንላለን። ወደ እርሱ በመቅረብ የሚሰራው ቤት እኛ ነን። ከመጋቢ ልዑል ጋር እንጸልያለን። እግዚአብሔር ይባርካችሁ። እንግዲህ ሁላችንም እንጸልያለን። እያንዳንዳችን ለራሳችን የወሰድነውን ኖት እንዳለ ሆኖ እንደ ጉባኤ ደግሞ እንደ እግዚአብሔር ሕዝብ ደግሞ እግዚአብሔር ምን ተናገረ በየግላችን ያለውን የእግዚአብሔርን መልእክት ወደ ቤታችን ይዘን የምንሄደውን የምንጸልይበትን በማስታወሻችን ላይ ይዘን የምንጸልይበትን ነገር እንዳለ ሆኖ ደግሞ እንደ ጉባኤ እንደ ማህበር እግዚአብሔር ምን ተናገረን የሚለውን ጥቂት ላንጸባርቅ እፈልጋለሁ። እንደምታውቁት ይሄ ዘመን ሰዎች በሐጌ ዘመን እንደነበረው የእግዚአብሔርን ጉዳይ ሁለተኛ አድርገው የራሳቸውን ጉዳይ ያስቀደሙበት ዘመን ነው። 20 ሲጠበቅ 10 ተገኘ። እዚሁም ጉባኤ ሊተራሊ የቀረው ሰው ከመጣው ሰው ይበልጣል። እንደምታውቁት ለምን ቀሩ ስንል በሰዎች ድካም አንፈርድም። ነገር ግን የራስን ጉዳይ ማስቀደም ነው፣ የምድርን ጉዳይ ማስቀደም ነው። ስለዚህ እግዚአብሔር እንደ ማህበረም እንድንነቃቃ ይፈልጋል ማለት ነው። በሰቆቃ ኤርምያስ ምዕራፍ 4 ቁጥር 1 ላይ እንደዚህ የሚል ቃል ተጽፎ እናገኛለን። የመቅደሱ ድንጋዮች
በጎዳና ሁሉ ተበትነዋል ይላል። በዛን ጊዜ የመቅደሱ ድንጋዮች የሚሉት ሊተራሊ ድንጋዮች ነበሩ። አሁን ደግሞ የእግዚአብሔር ቤተክርስቲያን ወይም የእግዚአብሔር ቤተ መቅደስ የሚሰራው ሕያዋን በሆኑ ድንጋዮች ነው። እነዚህ ሕያዋን ድንጋዮች አሁንም በጎዳና ሁሉ ተበትነዋል። ግማሹ ስራ ብሎ ይሮጣል፣ ግማሹ መዝናኛ ብሎ ይሮጣል፣ ግማሹ ማህበራዊ ነገር ብሎ ይሮጣል። በተለያየ መንገድ በየጎዳናው የመቅደሱ ህንፃዎች መቅደሱን የሰሩት ሕያዋን ድንጋዮች ተበትነዋል። እግዚአብሔር እነዚህን ድንጋዮች ይሰብስብ። ተነስተን እንጸልያለን። ጻድቅና ቅዱስ የዘላለም አባትና አምላክ ልዑል እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ ሁል ጊዜ የምትናገረን አምላክ፣ በቃል የምታቀናን የምትቀሰቅሰን፣ በመንፈስም ጌታ እግዚአብሔር ሆይ በነ ዘሩባቤል በነ ካህኑ ኢያሱ ዘመን እንደነበረ መንፈስህን በመላክ የምትቀሰቅሰን አንተ ነህ። ዛሬም ጌታ እግዚአብሔር ሆይ በዚህ ጠዋት ውስጣችን እንድንመለከት በግለሰብ ደረጃ ራሳችንን፣ በቤተሰብ ደረጃ እያንዳንዳችን የራሳችንን ቤት እንደ ጉባኤ፣ እንደ ማህበር፣ እንደ አጥቢያ ቤተክርስቲያን ደግሞ አጥቢያችን እንድንመለከት ስለላክልን ቃል ስም ብሩክ ይሁን። ጻድቅና ቅዱስ አባት እግዚአብሔር ሆይ ቃልህ እንደሚናገር እኛ ሕያዋን ድንጋዮች ነን። መንፈሳዊ ቤት እንድንሆን እንድንሰራ ከመሰራታችን በፊት ደግሞ ነፍሳችን አንጽተን እርስ በርሳችን ግብዝነት በሌለበት የወንድማማች መዋደድ እንድንዋደድ የተናገርከን ያዘዝከን ሕዝቦች ነን። ጌታ እግዚአብሔር አባትና አምላክ ሆይ ጸልያለሁ። ጌታ ሆይ እንዳንጣበቅ አንድ እንዳንሆን መንፈሳዊ ቤት ሆነን ተያይዘን እንዳንሰራ የሚያደርጉ የተለያዩ ስጋዊ ነገሮች፣ የክፋት ትርፎች፣ ግብዝነት፣ ኃጢአት፣ የስጋ ድካም ሁሉ ከመካከላችን ይወገድ። ጌታ እግዚአብሔር አባትና አምላክ ሆይ እያንዳንዳችን ጳውሎስ ለፊልጵስዩስ ሰዎች እንደተናገረ ለወገኔ ይጠቅማል በማለት ወይም ከንቱ ውዳሴ በመፈለግ ሳይሆን ነገር ግን በክርስቶስ ኢየሱስ እንደነበረው ሐሳብ ባልንጀራዬ ከኔ ይልቅ ይሻላል በሚል በትህትና መንፈስ እንድንመላለስ በዚህም ደግሞ መንፈሳዊ ቤት ለመሆን በአንድነት እንድንሰራ ከቅዱሳን ሁሉ ጋር ከፍታውና ጥልቅነቱ ከማስተዋል የሚያልፈውን የእግዚአብሔርን ፍቅር ለማወቅ እንድንበረታ ጸጋ እንዲረዳን እንጸልያለን። አባቶ ዛሬ በመካከላችን ላልተገኙትም እንጸልያለን። በተለያየ ድካም ውስጥ በየጎዳና የተሯሯጡትን ጌታ እግዚአብሔር ሆይ ሕያዋን ድንጋዮች አንተ ሰብስባቸው። ጌታ ሆይ በማህበራዊ ነገር፣ በኢኮኖሚያዊ ጉዳይ፣ በጤና ጉዳይ፣ በተለያዩ ምድራዊ ነገሮች ጌታ ሆይ ቅድሚያ ሊሰጣቸው በማይገባቸው ነገሮች ጌታ ሆይ ቅድሚያ ሰጥተው ከአንተ ህብረት ከጉባኤ የሚርቁትን ወገኖቻችን አንተ ሰብስባቸው። አባቶ ደግሞ በሰማነው ቃል እንድንኖር ጸጋህን አብዛለን። ቃልን ይዞ የመጣውን ወንድማችን አብዝተህ አንተ ባርከው። በሚያገለግለው አገልግሎት በአሜሪካ ባለችው ሕይወት ቤተክርስቲያን እንዲሁም ደግሞ በዚህም ሀገር ጌታ እግዚአብሔር ሆይ በሚሄድባቸው የልብ ሸክም በሰጠው በነዛ ስፍራዎች ላይ ሁሉ ጌታ ሆይ እንድታተጋው እንጸልያለን። አብረውት የሚያገለግሉ አብረውት የሚሮጡ ወንድሞች እንድሰጠው ጌታ ሆይ እጆቹ እንድታበረታ በክርስቶስ ኢየሱስ እንጸልያለን። እሱና ባለቤቱን ከእሱ ጋር ያሉትን ሁሉ አንተ ባርክ። አባቴ ለዚህ ጉባኤም ስለራራ በቃልም ስለመጣ እናመሰግንሃለን። ክብሩ ሁሉ በሰማይ በምድር ለአንተ ብቻ ይሁን። በጌታችን በክርስቶስ ኢየሱስ እንጸልይ። እጆቻችሁን አንስታችሁ እግዚአብሔርን በረከት ተቀበሉ። እግዚአብሔር አምላክ ከማደሪያው ይባርካችሁ፣ ፊቱን በእናንተ ላይ ያብራ፣ ሰላሙንም ዕለት ዕለት ይስጣችሁ። ስለ አንዱ ቃል 30 60 እና 100 ፍሬ እንድታፈሩ እግዚአብሔር በጸጋ ይደግፋችሁ። በክርስቶስ ሰላም ተመላለሱ።